ራሱ በቃ ምን አለብኝ ተረጅኝ በቃ ልቀቀኝ ያማል እንዴ ተረጅኝ እንዴ ምንም ረዳህ ነገር የለም በቃ ስለወደድኩሽ እኮ ነው ስለወደድኩሽ ነው እንደዚህ ያደረኩት አይደል መውደድ እንዴ ነው መውደድ ሰው ገሎ ከሄደ ሰው ጋር ምንም ነገር አልሰማሽም ሂክማ ምን ያደረግሽ ነው እንደዚህ መጣና አጠገብ እንድትነፈረቅ ነው ተባከታው ይቅር በለኝ ምንም ይቅርታ ላደርግልሽ የምችለው ነገር የለም አረ በደንብ ይቅርታ ጠይቅ በደንብ ይቅርታ ጠይቅ የሰው ልጅ አይደለም እንዴ ታላጠፋም እንደዚህ ነው ተንበርክክሽ ይቅርታ ጠይቅ አረሳሙ በስማም ልቤ እንግዲህ ቅመሰው ለምን አመንክ የማይታመን ሰው ስትከተላት በልጣብህ ከኔ ይህ ይመጣል መቻልክ ያኔ ይገርመኛል እኔ ያንተ ማንገር ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እና ቤተሰቦች እኔ ደህና ነኝ ለማለት ቢከብድም አሁን የመጣሁበት ምክንያት ተሙን ይቅርታ ለመጠየቅ ነው። ያ ባይገባኝም የሱ ይቅርታ ባይገባኝም ይቅርታ እንዲያደርግልኝ ፈልጌ ነው። እና ቤተሰብ በጣም ብዙ ጥፋቶች እንዳጠፋ አውቃለሁ። የሰው ልጅ ደግሞ ሰው ሆኖ ያጠፋል። እና ያ ጥፋቴን አውቄ ተሙ ጋር እንግዲህ ልማጸነው መጥቻለሁ። እና እናንተም እንደምታውቁት ብዙ ጥፋቶችን ባጠፋም ያ ነገር ጸጽቶኛል። አሁን ላይ በጣም ጸጽቶኛል። ተሙን በዚህ ልክ መጉዳት አልነበረብኝም። የኔና የሱ ግንኙነት ከድሮ ጀምሮ እንደሆነ እናንተም ታውቃላችሁ። በተለያዩ ቪዲዮዎች አብረን መተናል እና ከወንድምነት በላይ ከእህትነት በላይ ምንም ነገር የለምና ከሱ ጋር በጣም ብዙ ጊዜ ቆይተን ነበረ እና እሱም እኔ በጣም እንደምወደው ያውቃል፣ እሱም ይወደኛል እና የሱ መውደድ ደግሞ ወደ ፍቅር ተቀየረ እና ያንን ስሜት በሚነግረኝ ሰዓት አልቀበልም ብዬው ነበረ። ምክንያቱም እኔ ስሜት አልነበረኝም ለሱ እና ይሄን ነገር ደግሞ በመናገረው ሰዓት እሱ በጣም ተጎድቷል እና እንደጎዳሁት በጣም አውቃለሁ። ግን እኔ ደግሞ ነገሮች ላይ ለመወሰን በጣም ስለምሾኩል ነው እና ቤተሰቦች እናንተም ይቅር በሉኝ። በዚህ አጋጣሚ እናንተንም አስከፍቻችኋለሁ። ምን ያህል እንደምትወዱን አውቃለሁ እና እናንተንም ስላስከፋችሁ በጣም ይቅርታ እላለሁ። አሁን እኔ ተሙን አግኝቼ ይቅርታ ልጠይቀው ስለምፈልግ ሂክማ ጋር ደውዬ ነበረና እሷም ልታናግረኝ ፍቃደኛ አልነበረችም። ነገር ግን እንደምንም ብዬ ቤት ድረስ ሄጄ አናግሬያት ነበረና ነገሮችን እሷም ተረድታኝ እንደ እህትነት ያሉትን ነገሮች አስረድታኝ እና የሱንም ጉዳት ነግራኝ ነበረ እና እሷ ደግሞ ለተሙ እንድትደውልለት አድርጌያለሁ። ግን በሰዓቱ እሷ ጋርም ለማናገር ፍቃደኛ አልነበረም። እሱ በጣም ያለበት ሲቹዌሽን በጣም ከባድ ነበርና ይሄ ሁሉ በደርግ ከደረሰበት በኋላ ጥሩ ሁኔታ ላይ ይሆናል ብዬ አላስብም። እናንተም እንደማታስቡ አውቃለሁ። ብቻ ምን እንደምል አላውቅም። ሂክማን እየመጣች ነው እኔ ጋር ያለበትን ነግሬያታለሁ። እነ ተሙ ጋር እንድትደውል ስላስደረኩኝ እሱ እኔ እንዳለው አያውቅም። ግን እሷ ጋር ብሎ ነው የሚመጣው በሰዓቱ። ግን እኔ እንዳለው ካወቀ ጥሎኝ ሊሄድ ስለሚችል እሷ እስቲ ስትመጣ ያለውን ነገር አብረን እናየው ነው የሚሆነው። እና ቤተሰቦች አሁንም በድጋሚ እናንተን በጣም ይቅርታ ጠይቃለሁ። በጣም ስለጸጸተኝ ነው ይሄን ነገር ምለው። እና ቤተሰብ እንግዲህ ያለውን ነገር አብረን እናየው ይሆናል። ሂክማ እስክትመጣ ድረስ ትንሽ ጠብቃታለሁ ተቀምጬ እና ያለውን ነገር ተከታተሉ። እና ቤተሰብ ሂክማም ደርሳለች እና ያለውን ነገር ከሷ ጋር እንወያየና
ተሙም እስኪመጣ ድረስ እንጠብቀዋለን እና ቤተሰብ ደርሳለች መሰለኝ። ልንሽ ዳንሽ አለሽ ሰላም አይ ምንም አልሆንኩም። ያው ያለውን ነገር አንቺ ታውቂያለሽ ሁሉንም ነገር ነው። ተሙ ጋር ደውልሻል? ደውዬለታለሁ ግን በጣም ጨንቆኛል ታውቂያለሽ። በጣም ከሚገባ በላይ ከምልሽ በላይ ጨንቆኛል። መጣለው ብለሻል። አሁን እኔ በቃ ቀጥሬያለሁ ይመጣል እኮ ግን ምን እንደምለው ለራሱ አላውቅም። በቃ ግራ ነው የገባኝ፣ በጣም ግራ ነው የገባኝ። ያው በእኔና በሱ ያለው መሀል እኮ ታውቂያለሽ አንቺም እኔም ጉዳት ውስጥ እንደሆንኩ ታውቂያለሽ። እሱንም ተረድተሽኝ ነው ይሄንን ነገር ከሱ ጋር ታገናኘኝ የወሰንሽው ነው። ይሄን ነገር ደግሞ አብረን እንወጣለን ብዬ ተስፋ አደርጋለሁ። ይቅር እንደምንለን ይሄ ሁሉ ነገር ውስጥ ሰውነት በጣም ገርም ሰውነት ራሱ አሁን እኮ ያለፈው አልፏል አይደል እንዴ? ነገሮችን እኮ ተጸጽቼ ይቅርታ ልጠይቀው በዛ ምክንያት እኮ ነው አንቺን የጠራሁሽ እና አንቺም ተረድተሽኝ ስለመጣሽ በጣም አመሰግናለሁ። ወይ ጉዴ! እኔ ስንት አይነት ጦር ውስጥ እንደከተትሽኝ ብታውቂ እንደዚህ አትይም ነበር። ይገባኛል እኮ ግን ስንት ነገር እየተባለ ስንት ነገር እያለ ስንት ነገር አንቺ ምክንያት ገብተን ታውቂያለሽ። ስንት ነገር አድርገን ዛሬ ግን አንቺ መልሰሽ ከሱ ጋር እንደዚህ እንገርሻለ ከዚህ በኋላ ለራሱ ማለት ነው ከሱ ጋር ልትሆኚ ምቺ ወይም ትቀጥምቺ ወንድምነት ምን ያስፈልግሽ ነው ማለት እሱንም ቢሆን እኮ ችግር የለውም። እሺ ይሁን ብቻ ይቅር እንዲለኝ ነው የምፈልገው። እኔ እሱን ይቅርታውን ነው የምፈልገው። እኔ ሌላ ነገር ምንም አልፈልግም። እኔ እኮ ተጸጽቻለሁ። ስለተረዳሽኝ በጣም ነው የማመሰግነው። ታንቅሽ ማንቀስ አስፈላጊ አይደለም ግን እንደምን እንወጣው ምንም ፈለገ ነገር ቢሆን ብረዳሽኝ ግን ከባድ ነገር ነው። እኔ እንጃ ምን ማለት እንደምችል ለማንኛውም ይገባኛል እኮ አጣብቂኝ ነገር ውስጥ እንደከተትኩሽ ግን በጣም ከምነግርሽ በላይ ነው አለ ያው እና አሁን እሱ ሊመጣ ይችላል ታውቂያለሽ ባህሪውን እሺ ሊደብረው ይችላል። ስለዚህ ወደዛ ሄደሽ ብትጠብቂው ደስ ይለኛል። ዞር ብለሽ ጠብቂው። አዎ እሱ ተባልሽ ካየህ ሊመጣ ይችላል። ስለዚህ ደስ ይለኛል። ዛሬ ጉር ነው ብቻ ያላቅ ምን እንደሚያደርግ የማውቀው ነገር የለም። ወይኔ መጥቷል። ማለት ነው እንዴት ነው? ሁሉ ሰላም ወፈር ረዘም ላለ ጉዳይ ፈልጌ ነው። ቀጠን ወፈር ረዘም ላለ ጉዳይ እሺ። ከዛስ እና ግን ደህና ነው። ምንድነው አይነት እንደዚህ ትክክል ነው? አዎ ትንሽ ብርድ ምናምን እና እንዴት ነው? ሁሉ ሰላም ሁሉ ሰላም አለ ሰላም ሰላም። እሺ ምን ነበር? አልተመቸኝም ነበር ካላገኘሁ ምናምን ነገር ጥልሽኝ ዛሬ የሆነች ነገር እኮ ጠርተሽኝማ ብዬ አይደል? እውነት አመሰግናለሁ። ቶሎ እያልኩ መጣሁልሽ አለ። አመሰግናለሁ የሆነ እና የሆነች ነገር ልልህ ነበር። ምንድን ነው የምትይው? ግን ደህና ነህ? ደህና ነህ? እንደዚህ ለብሼ መጣሁ። እንደማትሄድ ቃል ገባልኝ። ምንድን ነው ማለት እየቀለድሽ ነው? የምሬን አለ በጣም ታውቃለህ። ደግሞ ለአንተ ብዬ ስንት ነገር እንደሆነ
የምርሽ ነው? ኧረ በእናትሽ ለእንደዚህ አይነት ጉዳይማ እንዴት ታረኛለሽ? ስንት ነገር ቃል ገብተህልኝ ማለት እኔ ብዙ ነገር እኮ ሆኜልሃለሁ ታውቃለህ። እንደዚህ እንዴት ትይኛለሽ? እኔ ብዙ ነገር እኮ ብዬሃለሁ ታውቃለህ። አንተ ብዙ ነገር አድርጌያለሁ ታውቃለህ አይደል? ሲጀመር አይነም እኔ እረዳሃለሁ፣ የእውነት እረዳሃለሁ አይነልኝ አይደለም ወይ? እሺ የተደረገውን ድርጊት አይተሻል? አይቼዋለሁ ማለት እኔ ቆይ ላስረዳ ምን ሆነሽ? ቆይ ላስረዳ። ምንድነው የምታስረዳው? አንተ ልክ ነህ፣ ጌታ ልክ ነህ። በቃ ምንም ጓደኛሽ ስለሆነች ነው አይደለም፣ እንደሱ አይደለም። ታሙሪ እንደዛ ጓደኛዬ ናት ብዬ የሆነ ነገር ለሰው የተከላከልኩት ነገር አለ። አንተ ስንት ነገር አላደረኩልህም ማለት ይሄ። ቆይ አንድ ጊዜ ቆይ ለኔ ስትል ምንድነው ላንቺ ስል አዳም ማለት አዳምጠኝ ያለውን ነገር ምንድነው ላንቺ ስል ማድረገው ነገር ምንድነው? ማማየውን ነገር ለምን ታደርጊያለሽ? አንቺስ ደግሞ አይን አውጥተሽ እኔ ጋር ትመጫለሽ እንዴ? ምን እንዳደርግ ነው እኔ አጠገብ ትመጫለሽ? አንተ ልክ ነህ። ኧረ በስመ አብ። ቆይ ልክ ነህ። እስኪ ልስማሽ። እኔ ምንድነው የምትይኝ? የምሬን እኮ ነው። ምንድነው ምን ልትሉ ነው እኔ አጠገብ የመጣችሁት? ማለት ምንድነው የምትጸጸችው? በምን ጉዳይ ነው የምትጸጸችው? አጥፍቻለሁ። አይ አጥፍተሽ ከሆነም እኮ እዛው ይመችሽ። እኔ ተመችቶኛል አሁን ያለበት ምንም ምን ያተቀመጠሽ የሚያነፋርቅሽ ነገር የለም። አንቺ ይኸውልሽ ማልቀሱ ምንም ሰማሽኝ? አንደኛ ባሏ ጋር ሄዳ ማልቀስ አለባት። እኔ አጠገብ ሊያስለቅሳት የሚችል ነገር ምንም ነገር የለም። ሰምተሽኛል? ስለዚህ እኔ ምንም ላወራሽ አልችልም። እስኪ በእናትሽ ዘርበይ። አንቺ ሁልጊዜ የሰው እግር ላይ መውደቅ አይሰለችሽም? መውደቅ ሳይሆን ማለት ነው። አንዴ ምንድነው ማዳምጥሽ? ብዙ ነገር ሂክማ ያስጨነቅሽኝ እኮ የእውነት ለማስጨነቅ ፈልጌ አይደለም፣ ግን ታውቃለህ ያለውን ነገር ታውቃለህ። አንተም የስንት ነገር ነው ታውቃለህ እኮ ምንድነው የምትይኝ? አሁን ከእሷ ጋር ይቅርታ እዛ የሰማሽኝ ነው። እዛ ያኛው ወንድ ጓደኛዋ ሳይመቻት ሲቀር እኔ ጋር ሳይመቻት ሲቀር እሱ ጋር የምትልበት እኔ ኧረ እንደዛ አይደለም። ታሙ ያላመከኝ ኧረ ዝም በይ በእናትሽ። ሰው እንደ ሌላ ነገር ትቆጥሪኛለሽ እንዴ? እኔ ርካሽ ነኝ? ሰማሽ? እኔ ርካሽ ነኝ ይሆናል እንደሱ ለማለት ፈልጌ አይደለም። በቃ ስለዚህ እኔ አጠገብ ለምን ታመጫለሽ? እዛ የተመረቀኝ ተጠጥቼ መጣወረን እንዴ? ለምንድን ነው የሰማሽኝ ነው? እኔ ልንገርህ፣ በቃ እኔ ልንገርህ። እናንተ እኮ አንድ ላይ ሆኑ እያልኩ አይደለም። ቢያንስ ታርቃችሁ እንደ ድሯችሁ እንደትና እኔ እያመመኝ ነው። የሰማሽኝ ነው አይደል? ብዙ መውራት አይመችም። ሂክማ በእናትሽ እያመመኝ ነው እኮ እረዳሃለሁ። አይዞህ ታሙ ስሚ አሁን ጭራሽ ካጠገቤ ዞራል። በእናትሽ ዞር በይ። አትንኪኝ ነው እዛ ምን ይሆንሽ ነው? ሁሉም ነገር ገብቶኛል። እሺ ከገባሽ እዛ ሁኚ። እኔ አትገባት በቃሽ። ባልሽ ያልካት አትጉዳኝ። ባልሽ ያልካት አትጉዳኝ። በጣም ደስ ያለ እኔ አንተን ይቅርታ ነው የምፈልገው። ምንም በላይ ይቅር ካልከኝ ከዛ በላይ ምንም የምፈልገው ምን ያህል ጊዜ ነው አንቺን ይቅርታ የጠየኩት? አሁን አይንሽን በጨዋታሽ ከዛ ልጅ ጋር ሚስት አለው ቃልህ እኮ ምን ያህል እንደሚጎዳኝ ሚስት አለው ልጆች አሉ ሲባል እኔ አጠገብ ትመጫለሽ አንቺ? ይሄ ለአንቺ ብልግና አይደል? በቃ አሳፋሪ ሴት ስለሆነች እኔ ጋር ቆማ ልታወራ አትችልም ማለት እንደዚህ እንትን ባትባባሉ ግን ምንም አትባባሉ። በቃ እኔ አልኳት ገብቶሻል? እኔ ይሄን ያህል ሰው ገድያለሁ እንዴ? ምን ሆነ ነው? ሰው ከመግደል አይቆጣጠርም። አንደኛ እኔ ፍቅር ነበር ሳፈቅሽ ነበር አይደል? ስለዚህ አንቺ ደግሞ ያን ፍቅሬን ደግሞ እኔ ፍቅር ብቻ ሳይሆን ጓደኛሽ ነበር፣ ወንድምሽ ነበር። ብዙ ነገሮችን አብረን አሳልፈን አንቺ ደግሞ ያን ሳትመለከቺ እንደ በቀል መልክ ገና ማታውቂውን ሰው ፍቅረኛዬ ነው ብለሽ አመጣሽ። ምን ያህል ጊዜ ታውቂያለሽ አንቺ? አይደለም ታሙ ለምን እኔ ከሱ ጋር ያለኝ ነገር ተወው። እንዳታወሪኝ፣ እኔ እሷን አውርቼ እሄዳለሁ። ስሚ ምንድነው አንቺ ምን ያህል ጊዜ አውቀሽ ነው ልክ እንደዛ እኔ ላይ ተቀያየርሽ? እኔ ስለሱ አሁን ላወራህ አይደለም የመጣሁት። አንተን በቃ ይቅርታ ነው ከአንቺ ይቅርታ አልፈልግም። እኔ የሰማሽኝ ነው። ሰው ገሎ ከሄደ ሰው ጋር እኔ ይቅርታ ምን አለ በቃ ታሙ በእናትህ ለኔ ስትል ሁሉንም ነገር ተጠባቂ ምንም ነገር አልሰማሽም። ሂክማ ነገር ለምን ነው የምታስጨንቁኝ እናንተ? ሂክማ ምን ያደረግሽ ነው አንቺ? እኔ ምንም ያደረግሽ እንደዚህ መጣኛ አጠገብ እንድትነፈረቅ ነው። ተባከ ነው ይቅር በለኝ። ምንም ይቅርታ ላደርግልሽ የምችለው ነገር የለም። እንደዚህ ቢያንስ
ሌላ ነገር ይቀር። ኧረ በደንብ ይቅርታ ጠይቂ። ሰርበይ በደንብ ይቅርታ ጠይቂ። የሰው ልጅ አይደለም እንዴ? እንዴት አላጠፋም? እንደዚህ ነው ተንበርክከሽ ይቅርታ ጠይቂ። ኧረ ታሙ በስመ አብ ምን አለ ታሙ አንዴ ብታዳምጥ ግን በኢየሱስ ኧረ በጣም ትገርማለህ። በጣም ደስ ትላላችሁ። እኔ ላይ ቁማር የተጫወታችሁ። ምን አይነት ቁማር? እኔ ከዚህ በላይ ቁማር እኔ አንተ ላይ ቁማር? አዎ ማንም ሰው አላለም። እሷ አጠገብ ያላችሁ ሰዎች ማለት እኔ እኮ አንተ ላይ ቁማር በቃ ቁማር ባትጫወቺ እሷን ይዘሻት መቼ ነው? ምክንያቱም ሁሉን ነገር ታውቂ ነው። አይኗን በጨዋታ ደግሞ ያለቀሰች ትመጣለች። ተይኝ በቃ ይቅማ። ተነሽና በስነ ስርዓት አናግሪው። ታልቅሽ በቃ ይቅማ ነው ሊሆን ነው። ኧረ በእናትህ ተው በእናትህ። ምንድነው በእናትህ? እሺ ቆምና አንዴ አዳምጠኝ። ምንም እኮ አላዳመጥከኝም። ምንድነው የምትይኝ? ምንም እኮ እያዳመጥክ አይደለም ሲጀምር። እኔ ምንም አዳመጥ ስለማልፈልግ ብቻ ያወራሁ እኮ ነው። ልክ ነው። የተሰማኝ እንዴ ነው ማላወራው? እየሰማሽኝ ነው? ልክ ነህ እንዴ አሁን እኔ እንዳላግጥባችሁ ያደረጋችሁኝ እኮ። ተሙ እባክህን ይተካናከኝ እንሰም እየሰማሽኝ ነው? ዞር በይ እግሬ ለቂ። ይክማ አንሻት እንተንሽ እኮ እኔ እንዴት ይያላሽ? ይክማ ከኔ ጋር ትታያለሽ። ኧረ በእግዚአብሔር እኔ ይቅርታ አድርጌላታለሁ። አንዴ ብቻ እዚህ ጋር ተቀምጠሽ ምንድን ነው የምትሰሪው? ተነሺ። ያሉትን ይበሉ ፍቅሩ ከረታኝ የወደደ ይሄ መስጠፋኝ የልቤን ካገኘው ከተሳካለኝ ለሚያልሻሉ ባልታ እኔስ ግድ የለኝ ባልዋልኩበት ብዬ ስሜን ከሚጠፋ ቃል ኪዳን አለብኝ ፍቅርህን ላልገፋ ቢወራ ቢነገር በድፍን ከተማ እኔስ ማንንም አልሰማ ያሉትን ይበሉ ፍቅሩ ከረታኝ የወደደ ሟች ነው ይሄ መስጠፋኝ የልቤን ካገኘው